ሁለቱም እንደምታዩት ሜትር ከ50 ናቸው። ከለራቸው ይለያያል። ዲዛይናቸው፣ አሰራራቸው ደግሞ ሁሉ ነገራቸው በጣም ይለያያል ማለት ነው። እነዚህን አልጋ አንድ ደግሞ የዚህኛው አልጋ ቁም ሳጥን ነው። በመታወት መልኩ ሶስት ተከፋች ነው እንግዲህ እንደምታዩት ማለት ነው። ስለዚህ የራሱ የሆነ መደርደሪያ ያለው ማለት ነው። ያንኛው ደግሞ የኮስሞቲክስ እቃዎችን ማስቀመጫ ነው ያለው። ይሄ ሙሉ 4 በር ቁም ሳጥን ነው የሚባለው ማለት ነው። መሐከሉ ደግሞ በምታዩት መልኩ የመሐከሉ ማንጠልጠያ ነው ያለው ማለት ነው። ልብሶችን መስቀያ ማለት ነው። ጀለብያ፣ የተለያዩ አበያ ወይንም ደግሞ ለማጣጣፍ የማይሆኑ ልብሶችን የምንሰቅልበት ቦታ ነው ማለት ነው። ይሄ መሐከል ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ የምገኘው እንግዲህ ፈርኒቸር ቤታችን ነው ማለት ነው ተመልካቻችን። ስለዚህ ዛሬ ይዤላችሁ የመጣሁት የፈርኒቸር እቃዎችን ዋጋ ዝርዝር ጭምር ነው ማለት ነው። ስለዚህ እንግዲህ ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሐሳብ አስተያየታችሁን ጻፉልን። እንዳልኳችሁ ዛሬ ይዤላችሁ የመጣሁት የፈርኒቸር ውጤቶቻችንን ነው። በር፣ ቁም ሳጥን፣ አልጋ፣ ቲቪ ስታንድ፣ ማንኛውንም የፈርኒቸር እቃዎች እንግዲህ ሁስቲዩብ ጋር ማግኘት ትችላላችሁ። ብዙ ጊዜ ደጋግሜ ነግሬያችኋለሁ። እንደምታዩት እንግዲህ ፈርኒቸር ቤታችን የምታዩት ነው ይመስለው። እየተሰሩ ያሉ ስራዎችም እንግዲህ እንደዚህ እንደምታዩቸው ናቸው፣ እየተሰሩ ነው። ስለዚህ ተሰርተው ያለቁ እቃዎችን እንግዲህ የዋጋ ዝርዝራቸውን ነው ዛሬ የምነግራችሁ ማለት ነው። ስለዚህ ተመልካቻችን ከዚህ ካለሁበት ከስሬ ልጀምርላችሁ። ይሄ እዚህ ጋር የምታዩት እንግዲህ በር ነው ማለት ነው። የቤት ውስጥ የውስጥ ለውስጥ በሮች ናቸው ማለት ነው ተመልካቻችን። እንደምታዩት ከራሱ ከፈፍ የራሱ ከፈፍ ወይንም ደግሞ ከዳርና ከዳር ያለው የራሱ ጣውላ አለው። ስለዚህ ከላይ እንደምታዩት መስታወት አይደለም፣ በራሱ በኤምዲኤፍ የተዘጋ ነው። ስለዚህ በዚህ በምታዩት አይነት በር እንግዲህ እኛ ጋር አሁን የሚሸጡበትን ዋጋ ጭምር ነው የምነግራችሁ ማለት ነው። ከጀርባዬም በምታዩት መልኩ በእንቁላል ቅርጽ የሚባለው በር አለ ማለት ነው። እንደምታዩት እንግዲህ አነስ ያለ ይሄንኛው ተለቅ ይላል፣ ይሄንኛው ደግሞ አነስ ይላል። በምትፈልጉት አይነት ቅርጽ ማዘዝ ትችላላችሁ። ፍላጎት ነው የሚወሰነው። ዲዛይን ከለር እናንተ መምረጥ ነው። ከኛ የሚጠበቀው ደግሞ እናንተ በመረጣችሁ ዲዛይን እና ከለር መስራት ነው ማለት ነው ተመልካቻችን። ስለዚህ እዚህ ጋር የምታዩት ተመልካቾቼ ልሙጥ የሆነ በር ነው ማለት ነው። በምታዩት መልኩ ሲዘጋ የምታዩት ነው የሚመስለው። ይሄውን ልክ እንደዚህ እንደምታዩት ተዘጋ ማለት ነው። ዳርና ዳሩ ይመታል። ገና ተወስዶ እዛው ቤት እንግዲህ ይገጠማል። ስለዚህ ልሙጥ በር ነው። ቅድም ያሳያችሁ እንቁላል ቅርጽ ነው። ይሄንኛው ልሙጥ ነው ማለት ነው። ትልቅነታቸው ደግሞ ይለያያል። ይሄንኛው ትልቅ ነው፣ ያንኛው ትንሽ ነው። ስለዚህ ተመልካቾቼ ይሄ ትልቁ በር አሁናዊ ዋጋው እኛም ጋር የሚሸጠው ዛሬ የምነግራችሁ ዋጋ ዛሬና ወይ እዚህ ሳምንት ውስጥ ብቻ የሚቆይ ዋጋ ሊሆን ይችላል። ነገ ከነገ ወዲያ ዋጋው ሲጨመረ በውስጥ ስትጠይቁን ዋጋ መጨመሩን እነግራችኋለን ማለት ነው። ስለዚህ ይሄ የምታዩት ተመልካቾች ይሄ የምታዩት በር እንግዲህ ከአሁናዊ ዋጋው 28000 ብር ነው የዚህኛው። ይሄ እንግዲህ እንዳልኳችሁ የዛሬ ዋጋ ነው። ከጀርባ ያለው ደግሞ እንቁላል ቅርጽ ያለው 26000 ብር ነው ማለት ነው። ስለዚህ በሮችን በዚህ መልኩ ካሳየኋችሁ እስኪ እንግዲህ ቁም ሳጥን አልጋ አለን የሁለት ሰዎች ማለት ነው። አልጋና ቁም ሳጥን ነው ያላቸው። ስለዚህ የሁለት ሰዎች ነው። እሱን እንግዲህ ወስጄ አሳያችኋለሁ። የዋጋ ዝርዝሩንም ጭምር እነግራችኋለሁ ማለት ነው ተመልካቻችን። የፈርኒቸር እቃዎችን፣ አረቢያ መጅሊሶችን፣ ማንኛውንም ቤት ማስዋቢያ እቃዎችን ማዘዝ የምትፈልጉትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። እኛ ደግሞ ጥራቱን የጠበቀ እቃ ሰርተን እቤታችሁ ድረስ እናደርስላችኋለን ማለት ነው። ከቪዲዮአችን ፍጻሜ አብራችሁን ቆዩ። በምታዩት እንግዲህ ሁለት አልጋዎችን ጎን ለጎን አስቀምጫለሁ ማለት ነው። በምታዩት መልኩ በዚህ ጋር በኤችዲኤፍ የተሰራ አልጋ ነው። በዚህ ጋር ደግሞ በኤምዲኤፍ በቀለም የተሰራ አልጋ ነው ማለት ነው። ሁለቱም በተለያዩ አይነት ዲዛይን እና ከለር ነው የተሰሩት ማለት ነው ተመልካቾቼ። ሁለቱም እንደምታዩት ሜትር ከ50 ናቸው። ከለራቸው ይለያያል። ዲዛይናቸው፣ አሰራራቸው ደግሞ ሁሉ ነገራቸው በጣም ይለያያል ማለት ነው። እነዚህን አልጋ አንድ የሚያደርገው ነገር ምንድነው? እዚህ ጋር ያለው ሌዘር ይሄም አለው፣ በዚህ ጋርም ያለው ይሄንኛው ሌዘር አለው ማለት ነው። ከዛ ውጪ ብዙ ነገሩ የተለያየ ነው ማለት ነው ተመልካቻችን። ስለዚህ ዋጋቸው ጭምር ነው የሚለያየው ማለት ነው። አልጋው ዲዛይኑ በተለየ ቁጥር ዋጋው ይለያል ማለት ነው ተመልካቾች። ስለዚህ ይሄ እዚህ ጋር የምታዩት አልጋ አሁናዊ ዋጋው ተመልካቾቻችን በዛ አይነት ዲዛይን እና በዛ አይነት ከለር ከተሰራ ይሄ አሁን ቀለም ያልተቀባ ነው 38000 ብር ነው በዛ አይነት ከሆነ ማለት ነው ተመልካቾቻችን። በዛኛው አይነት ከሆነ ደግሞ ቀለም በሚቀባው በዚህ በምታዩት መልኩ ቀለም ተቀብቶ ሁሉ ነገሩ በዚህ መልኩ ካለቀ ደግሞ ተመልካቾቼ 36000 ነው ማለት ነው። እንደምታዩት ዲዛይኖቻቸው ሁሉ ነገሩ የተለያየ ነው። ይሄንኛው ኤችዲኤፍ የሚባለው ነው ብያችኋለሁ። ይሄንኛው ደግሞ ልክ ቅድም በነገርኳችሁ መልኩ በኤምዲኤፍ ነው። ቀለም በፈለጋችሁት አይነት መልኩ መቀባት ትችላላችሁ ማለት ነው። ስለዚህ የዋጋ ልዩነታቸው የ2000 ብር ነው። ይሄ ዋጋ ደግሞ አሁናዊ ዋጋቸው ነው ማለት ነው ተመልካቾቼ። ነገ ከነገ ወዲያ የምትጠይቁ ከሆነ ሳምንታዊ ዋጋ ሊሆን ይችላል። ነገ ከነገ ወዲያ ዋጋው ሊጨምር ይችላል ማለት ነው። ስለዚህ ይሄ አሁናዊ ዋጋው ያያችሁትን ይመስላል። ይሄም አልጋ እዚህ ጋር የምታዩት ይሄንኛውም አልጋ የየራሳቸው ቁም ሳጥን አላቸው። እነሱንም ቁም ሳጥኖች ወስጄ ያሳያችኋለሁ ማለት ነው። እንደምታዩት ተመልካቾቻችን ይሄ እዚህ ጋር የምታዩት ቁም ሳጥን ደግሞ የዚህኛው አልጋ ቁም ሳጥን ነው። በምታዩት መልኩ ሶስት ተከፋች ነው እንግዲህ እንደምታዩት ማለት ነው። ስለዚህ የራሱ የሆነ መዋቢያ ያለው ከራሱ ቁም ሳጥኑ ላይ ማለት ነው።
ይሄ የምታዩት ቁም ሳጥን እንግዲህ በምታዩት መልኩ መዋቢያው በዚህ በምታዩት መልክ ይከፈታል ማለት ነው። እዚህ ጋር የኮስሞቲክስ እቃዎችን መደርደር እንችላለን። ከስርም ደግሞ ልክ እንደዛ የኮስሞቲክስ እቃዎችን መደርደር እንችላለን። ከዛ በሩን እንደዚህ በምታዩት መልኩ ዘግተን ደግሞ እዚህ ጋር መበጃየት እንችላለን። ይሄ ማለት እንግዲህ የኮስሞቲክስ ዋጋ ለብቻ ቀነሰልን ማለት ነው። ምክንያቱም ኮስሞቲክስ ብቻውን ቢያንስ ከ14000 ብር በላይ ነው የሚሆነው። ስለዚህ የኮስሞቲክስ ዋጋውን ቁም ሳጥኑ ጋር ጭምር ዋጋውን አንድ ላይ ተሰርቶልን ዋጋው ይቀንስልናል። ሁለተኛ ደግሞ የሚይዝብንን ቦታ በጣም ትንሽ ቦታ ይሆናል ማለት ነው። ለኮስሞቲክስ ቦታ ሌላ ጭማሪ ቦታ አንፈልግም ማለት ነው። ስለዚህ ይሄ የምታዩት 3 በር ነው ሌላ በር ያለው በምታዩት መልኩ መሀከል ላይ 2 እንግዲህ የልብስ ማንጠልጠያ ያለው አለ። ከስር ደግሞ ጥፍጥፍ አድርጎ ማስቀመጫ አለው። ከላይ የኮንፈርት አለው። እዚህ ጋር ደግሞ እንደምታዩት አጣጥፎ ማስቀመጫ ቦታ አለው። ውስጡንም ቀለም ተቀብቷል ማለት ነው። በምታዩት መልኩ ከላይ ደግሞ 4 የኮንፈርት ማስቀመጫ አለው ማለት ነው ተመልካቾቼ። ስለዚህ ይሄ በከለር ነው የተቀባው በቀለም ነው የተቀባው ማለት ነው ተመልካቾቻችን። እንደነገርኳችሁ የዛንኛው አልጋ ነው ይሄ ቁም ሳጥን አሁናዊ ዋጋው ማለት ነው ተመልካቾቻችን። እኛ ጋር የሚሸጠው ይሄ አሁናዊ ዋጋው ነው የምነግራችሁ። እንዳልኳችሁ ነገ ከነገ ወዲያ ስጠይቁ ዋጋ ጭማሪ ከሆነ ጭማሪ ነው የምነግራችሁ። ግን አሁን ቪዲዮውን በምሰራበት ሰዓት 40000 ብር ነው በዚህ በቁም ሳጥን አይነት ዲዛይን ከተሰራ 40000 ብር ነው ማለት ነው ተመልካቾቼ። ይሄም ደግሞ እዚህ ጋር የምታዩት ቁም ሳጥን ዋጋው ከዛው ጋር ተመሳሳይ ነው። ግን ደግሞ አሰራሩ ሁለቱ ከዛና ይሄንኛውና ያንኛው አሰራራቸው ለየት ይላል። ይሄ እንደምታዩት ዳርና ዳሩ ላይ መስታወት ተደርጎበታል። መዋቢያ የየራሱ ዳርና ዳር ላይ አለው ማለት ነው። ግን መዋቢያ ራሱን የቻለ መዋቢያ ደግሞ አይደለም። ውስጥ ላይ የልብስ መደርደሪያ ነው ማለት ነው ተመልካቾቼ። በምታዩት መልኩ ውስጥ ላይ የራሱ መደርደሪያ ልብስ መደርደሪያ ያለው እዚህም ጋር እንደምታዩት የራሱ ልብስ መደርደሪያ ያለው ማለት ነው። ያንኛው ደግሞ የኮስሞቲክስ እቃዎችን ማስቀመጫ ነው ያለው። ይሄ ሙሉ 4 በር ቁም ሳጥን ነው የሚባለው ማለት ነው። መሀከሉ ደግሞ በምታዩት መልኩ የመሀከሉ ማንጠልጠያ ነው ያለው ማለት ነው። ልብሶችን መስቀያ ማለት ነው። ጀለስ ተመልካቾቼ እነዚህ ቁም ሳጥኖቹ ደግሞ እዚህ ጋር የምታዩቸው ሁለቱ ዋጋቸው ተመሳሳይ ነው። አሁናዊ ዋጋቸው 40000 ብር ነው በሁለቱም አይነት ዲዛይን ከተሰሩ ማለት ነው። ስለዚህ ተመልካቾቼ ዛሬ ይዤላችሁ የመጣሁት የፈርኒቸር ውጤቶቻችን የምታዩትን ይመስላሉ ማለት ነው። 2 የሚያማምሩ ቁም ሳጥኖችን ከሚያምሩ 2 አልጋዎች ጋር የተለያዩ በሮችን ጭምር አሳይቻችኋለሁ ማለት ነው። ለማዘዝ ያሰባችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። እኛ ደግሞ የመረጣችሁትን በዚህ በምታዩት መልኩ ሰርተን በስነ ስርዓቱ ሰርተን ከጨረስን በኋላ ፈታተን ይሄ የምታዩት ቁም ሳጥን ሁሉም ይፈታታል። ተፈታቶ እናንተ ወደምትፈልጉበት ቦታ ተወስዶ በስርዓት ለቤተሰቦቻችሁ እናስረክባለን። እናንተም ካላችሁ አስረክበናችሁ እንመለሳለን ማለት ነው ተመልካቾቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይሄን ቪዲዮ የምታዩትና ወንድሞቻችን ባላችሁበት በአለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።